الله ያገራለት ሰው ሙሉውን ቢጾምም መልካም ነው أفضل الصيام عند الله شهر الله الذي تسمونه المحرم من في صحيح مسلم يمتع حديث الله ሙሉውን መጾም ያልቻለም ደግሞ اذا استكثر منه فهذا خير በርከት አድርጎ መጾም መልካም ነው ማለት ነው በዚህ ወር ውስጥ ተከሰቱ ከሚባሉ ነገሮች መካከል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ ወደ ቤተል መቅደስ ከዚያም ወደ ሰባቱ ሰማያት ኢስራ እና ሚዕራጅ ጉዞ ማድረጋቸው ነው እኔ በኔ እስራኤል ጋር ብዙ መከራ ይቻላል አይቀበሉም አይችሉም ያንተ ኡመት አስቀንስ ተመለሱ 45 ሆኗል 5 ተቀነሰ ተባሉ ሲመጡ አሁን ሙሳ የሚበዛላ 9 ጊዜ ተመላልሰው በዘጠነኛው 5 ተሰጠኝ እኮ ሲሉ ይሄም ይከብዳል አሉ ሙሳ አለይሂ ሰላም አይ ከዚህ በኋላ እንኳን አፈርኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰብስክራይብ በማድረግ ቤተሰብ ይሁኑ الحمدلله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين كمن بلاو اللي متعوس يالبن اللهم فرات እንዳለብን ነው الله يخلقن እንድንገዛው እንድናመልከው እንድንፈራው ነው ትእዛዞቹ ክልከላዎቹ ለኛው ጥቅም ነው الله የሚጎድለው ነገር ምንም ስለሌለ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ልንፈራው ልንወደው ልናከብረው ልንገዛው ያስፈልገናል ግዴታችንም ነው እኛንን ሐጃ ያለንና ከአላህ Subhanahu Wa Ta'ala ማለት ነው الله ከፈለገ ከኛ የተብቃቃ ጌታ ነው እየሻ يذهبكم وياتي بخلق جديد وما ذلك على الله بعزيز ይችን ካስታወስኩኝ ቀጥዬ ይሄ አሁን ያለንበት ወር ረጀብ ይባላል ሁለተኛ ቀን ወይም ሶስተኛ ላይ ነው ያለነው ረጀብ ከተከበሩ አራት ወራቶች ውስጥ ብቻውን ያለው እሱ ነው አላህ ዘንድ ወራት 12 ብቻ ናቸው በቁርአን እንደገለጸው ان عده الشهور عند الله 12 شهرا ይላል የ13 ወራት ባለጸጋ የሆነች ሀገር የሚባል ተረት አለ በነገራችን ላይ ان عده الشهور عند الله 12 شهرا ነው አላህ Subhanahu Wa Ta'ala የሚለው 12 ናቸው እነሱም ደግሞ በተፈጥሮ ስርዓት የተደነገጉ ናቸው ጨረቃ የምትወጣበትና የምትገባበት በሰው የሚወሰን አይደለም የተወለደበት አላህ የዘረጋው ነው ማለት ነው يوم خلق السماوات والارض ነው የሚለው ከነሱ መካከል አራት የተከበሩ ወራቶች አሉ ሶስቱ ተከታታይ ናቸው ذو القعده ذو الحجه እና محرم ورجب مضرالو ሙደሮች በጣም ያከብሩት ስለነበረ የሙደሮች ረጀብ ደግሞ አለ በሻዕባንና በጁማዳ መካከል ያለው ብለዋል ይሄ ወር የተከበረ ነው አላህ ያገራለት ሰው ሙሉውን ቢጾምም መልካም ነው أفضل الصيام عند الله شهر الله الذي تسمونه المحرم من في صحيح مسلم يمتع حديث الله ሙሉውን መጾም ያልቻለም ደግሞ اذا استكثر منه فهذا خير በርከት አድርጎ መጾም መልካም ነው ማለት ነው ከዚያ ውጪ በዚህ ወር ውስጥ ተከሰቱ ከሚባሉ ነገሮች መካከል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ ወደ ቤተል መቅደስ ከዚያም ወደ ሰባቱ ሰማያት ኢስራ እና ሚዕራጅ ጉዞ ማድረጋቸው ነው ይሄ በርግጥ በረመዳን ነው አይደለም በረጀብ ነው ረጀብ 17 ወቅቱ የትኛው ነው የሚለው ላይ ኺላፍ ቢኖርም ስለ ኢስራ እና ሚዕራጅ ተአምር ማስታወስ ግን አይከለክለንም አላህ ለነብዩ ሰለላሁ ዐለይሂ ወሰለም ከሰጣቸው ታላላቅ ተአምራት መካከል አንዱ ይሄ ነው ቁረይሾች በጣም አሰቃዩአቸው ሰሃቦቻቸውንም ጨቆኑ በደሉ ከፋ አላህ አንድ ነው እሱም ብቻ ተገዙ ስላሉ ብቻ ከዚያ እስቲ ቁረይሽ ከከፋ ደግሞ ሰቂፎች ከተሻሉ ብለው ወደ 80 ኪሎ ሜትር የምትሆን ጣይፍ የምትባል አለች ወደዛ ሄዱ የጣይፎች ምላሽም ከዛ ያልተናነሰ ነበር እንግዲህ ዘመድ ባዕድ አይነህ ላፈር ባለበት ሰው ሰዓት አላህ Subhanahu Wa Ta'ala ሌላ ዓለም ላሳይህ ብሎ ወደ ላይኛው ዓለም ግብዣ አደረገላቸው ማለት ነው የሚገርመው ግን ወደ ሰማይ ለመሄድ ቤተል መቅደስ መሄድ
አጭሩ መንገድ ሆኖ አይደለም ቀጥታ መውሰድ ይችላል አላህ ግን አይደለም እዛ ዘይረህ ነው የምትመጣው ብሎ አዘዛቸው በቁርአን የተቀሳተም እቺ ዘርፍ ብቻ ናት سبحان الذي اسرى بعبده ليلا من المسجد الحرام الى المسجد الاقصى ከዚያ ከተቀደሰው ክቡር መስጂድ ወደ ሩቁ መስጂድ ያጓጓዘ ጌታ ጥራት ይገባው ይላል الذي باركنا حوله ዙሪያውን በረከት ያደረግንበት ይላል ቤተ መቅደስና ዙሪያው የበረካ ሀገር ነው ቢላዱ ሻም በአጠቃላይ الارض التي باركنا فيها ብሎ ነው በቁርአን የገለጻት በሌላም ቦታ ማለት ነው በተለይ ደግሞ ቤተ መቅደስ ወደዛ ወሰደው ለምንድን لنريه من آياتنا انه هو السميع البصير ብዙ ተአምራትን ለናሳየው ስለፈለግን ነው ይላል እዚያ ሲሄዱ መጓጓዣ ታይቶ የማይታወቅ አውሮፕላንም አይደለም መርከብም አይደለም መኪናም አይደለም ግመልና ፈረስም አይደለም ቡራቅ የሚባል አይኑ ያየበት ቦታ የሚደርስ ፍጥነቱ እንግዲህ አይን መሄድ የሚችለው ርቀት አለ ሲያየው ደርሶ የሚያገኝ ማለት ነው እንስሳ ነው ጅብሪል አለይሂ ሰላም ነው ይዞ የመጣው ተነስ ወዴት ተጠርተሃል ቤተል መቅደስ ወሰዳቸው ቤተል መቅደስ ላይ 120,000 አንቢያዎች ተሰባስበው ይጠብቋቸዋል እንዴት ተሰባሰቡ በመንደነው ይሄን አትፈላፈል ገይብ ስለሆነ አላህ ነው የሚያውቀው ሰብስቧቸዋል ለምን ሰበሰበ ህክማው ግን የነብዩ ሰለላሁ ዐለይሂ ወሰለም መሪነትና ታላቅነት ተረካቢነት ሊያረጋግጥ ፈልጎ በል እንግዲህ አንቢያዎች እየተከተሉ ሁለት ረካዓ አሰግዳቸው ተባሉ ይህ ሁሉ ነብይ የሳቸው ተከታይ መሆኑ ተረጋገጠ ማለት ሁለት ዕቃ መጠጥ የያዘ ቀረበላቸው አንደኛው ኸምር ነው የያዘው ሌላኛው ወተት ነው የያዘው ምረጥ ሲባሉ ወተቱን መረጡ ወተቱን ሲመርጡ ሁዲት الفطره የተፈጥሮን ነው የመረጥከው ኸምሩ ምትመርጥ ኖሮ ኡመትህ ይጠም ነበር ተባሉ ይላል አልহামዱሊላህ ከዛም እንግዲህ ወደ ሰማያት ወጡ የመጀመሪያው ሰማይ ሲደርሱ ማነህ ጅብሪል ነኝ ማን አብሮሃል ብሎ ጠየቀ በጣም ረጅም ነው ቂሳው ያሳጠርኩና እየሮጥኩ ነው አብረን በህሊናችን እንድንቃኘው ፈልጌ ነው ማለት ነው ማነህ ጅብሪል ነኝ ማን አብሮሃል ሙሐመድ አብሮሃል መጣ እንዴ ሰለላሁ ዐለይሂ ወሰለም እሱ ካልመጣ ተከፈቱ ተብለን ነበር ከመጣማ አርሂብ ተባለ ተከፈተ ያንዳንዱ ሰማይ ላይ ብዙ ተአምር አለ ከዚያም አልፈው አርሽ ደረሱ ጌታም ጋር ተነጋገሩ ይሄ ለማንም ያልተደረገ ክብር ነው እንግዲህ መሬት ላይ ያሉ ሰዎች የና አቡ ጀህልና ተከታዮቻቸው አዛ ያደርጋሉ ደግሞ ሌላ ጣሃራ ዓለም መላእክት እንጂ ኃጢያተኛ የሌለበት ሌላ ዓለም እንዳለ አሳያቸው በደንብ ሊያጽናናቸው ሊደግፋቸው ፈልጎ ማለት ነው አብሽር ኩፍር ብቻ አይደለም ኩፍር ያለችው እዚህ አንድ መንደር ላይ ነው ግን አላህ እንጂ ማያውቃቸው ላይ ይህሲህም عددهم الا الله ጧት ማታ ተስቢህ የሚያደርጉም አሉ ብሎ ያናሳያቸው ሰማይ ወጡ አርሽ ደረሱ እዚያ ለየት ያለ ትእዛዝ ታዘዙ 50 ሶላት በ24 ሰዓታት ውስጥ ግዳጅ አርጌብሃለሁ አላቸው እሺ ብለው ተቀብለው ወጥሳቸው እንግዲህ ረዘም ያለ ተሞክሮ አልነበራቸውምና ማለት ነው ተቀብለው ሲመጡ ሙሳ መንገድ ላይ ጠበቋቸው አላህ ሙሳን መንገድ ላይ ያስቀምጠው ለኛ ኸይር ሽቶ ነው ይቺው መንገድ አግዳናለች ምን ታዘዝ ከ50 ሰላቶ ይሄን ይዘሃት ይላል እኔ በኔ እስራኤል ጋር ብዙ መከራ ይቻላል አይቀበሉም አይችሉም ያንተ ኡመት አስቀንስ ተመለሱ 45 ሆኗል 5 ተቀነሰ ተባሉ ሲመጡ አሁን ሙሳ የሚበዛላ 9 ጊዜ ተመላልሰው በዘጠነኛው 5 ተሰጠኝ እኮ ሲሉ ይሄም ይከብዳል አሉ ሙሳ አለይሂ ሰላም አይ ከዚህ በኋላ እንኳን አፈርኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም እልፍ ሲሉ አዋጅ ታወጀ ከላይ ኢኒ አውጀብቱ አምደይቱ ፈሪደቲ ግዳጄን አጽንቻለሁ አጽድቄያለሁ ለባሪያዎቼ ማቅልያለሁ ቁጥራቸው 5 ይሁን እንጂ አጅራቸው ግን 50 ነው هي 5 ولها اجر 50 ከዚህ በኋላ ደግሞ የኔ ውሳኔ አይቀየርም ማለት
ሙሳ ዘንድ ያሉ ጊዜ ቢመለሱ ሊቃለል ይችል ነበር ማለት ነው። ግን አላህ የሻውን بقضائه الازلي هنا አምስት ይዘው መጡ። እንግዲህ የሶላት አንገብጋቢነት ምን ያህል እንደሆነ ያሳያል። ያንዳንዱ ግዴታ እዚሁ መሬት እያሉ ነው የታዘዙት። ዘካ፣ ሐጅ፣ ሌሎችም ጾም፣ ሌሎችም ፈራኢዶች እንግዲህ ሸሪዓ ውስጥ ያሉት ነብዩ ሰለላሁ ዐለይሂ ወሰለም እዚህ እያሉ ነው። ይሄ ግን እዚያ ወጥተው ለጥብቅ ጉዳይ ተፈለጋለህ ተብለው ይሄንን ግዴታ ነው ይዘው የመጡት። ይሄንን ትእዛዝ በጣም ማክበር ይጠበቅብናል። ይሄ ታሪክ እንዲህ በአጭር ደቂቃ የሚያልቅ ታሪክ አይደለም። ለማስታወስና በህሊናችን ወደዚያ መለስ ብለን ለመቃኘት ግን ይሄን ያህል ማስታወሻ በቂ ነው። ثم صلوا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا أتمم لنا نورنا ربنا إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم مكن لعبادك المؤمنين اللهم انصرهم على أعدائهم يا قوي يا متين اللهم انصر المستضعفين من أمة محمد في برك وبحرك أجمعين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون سبسكرايب بمرق بيتساب يهرو